በጣም ነው የሚያሳዝነው። አናይምኛ ልጆቹ ወዛቸው አይመሰክርም። በልተው ያላደጉ ነው የሚመስሉት ወይስ በጥሩ እንክብካቤ ያደጉ ልጆች ናቸው? በጥሩ እንክብካቤ ያሳድጉ ነበር አንድ ላይ ሆነው። ይሄንን እንደ እናት ሆና ትቀና ነበረች። የእሷ ላይፍ እንደዛ አልነበረም። ልጆቿን ጥላ ነው በትና ነው የወጣቸው። በትና ነው ሌላ ሀገር ሽማግሌ ጠብሳ ያገባቸው። 32 ቀበሌ ሴተኛ ዳር የነበረች ሴት ናት። ወጣች ከሀገር። ምንም አንድ ነገር ፌቨር የሰራችው ልጆቼ ብላ መዝግባቸው ነበረ። ጊዜው ሲደርስ መጡ በአፕሊኬሽን። ምንም የሚከፈል ክፍያ የለም። አሁን ለምሳሌ እኔ ኢትዮጵያ ልጅ ቢኖረኝ ከመዘገብኩት እዚህ አፕሊኬሽን ፊ ብቻ ነው የምከፍለው እና የትራንስፖርት ከዛ ይመጣሉ። ምንም ሌላ ጣጣ አንጃ ግራንጃ የሌለው ነገር ነው። ልክ ትልቅ ፌቨር እንደሰራች አርጋ ነው እንዲያርጌ እንዲሆኜ እያለች የምታወራው። አሁንስ ልጇ የት ናት? የልጅ ልጆቿን አደባባይ ነው የምትሳደበው፣ የልጅ ልጆቿን። ስለዚህ እንደዚህ አይነት ሰው ጋር ገብታችሁ የምታሽቃብጡ ሰዎች አዝናለሁ። ለልጆቹ አስቡ ፕሊዝ፣ ለልጆቹ አስቡላቸው። አሁን የሳምሪና የፋኒ ልጆች ናቸው ሶሻል ሚዲያ ላይ እየተረዳ ያለ። ያሳፍራል። አዎ ህይወት ሁልጊዜም እንደዚህ አይነት ነገር አለ። ገባ? የዘራሹን ታጭጃለሽ። የዘራሹን በልጆች ላይ በሀገር ላይ በምን የሰራሹን ታጭጃለሽ። እኔ ሁልጊዜ ና ሀቅ ነው የምናገረው። እና አምጣ የኔን ቪዲዮ ብታመጣ ከሀቅ ውጭ አታመጣ። ስህተቶች ሊኖሩ ይችላሉ፣ ሀቅ ግን አለ። ጂጂ ዝሆን ባክሽ ታያቸው፣ ቢያንስ ልጆቹ በሰላም ይደጉበት። እየመጣሽ አንቺ ህይወትሽ ስለተበለሻሸ ፈላጊ ስለሌለሽ ዞር ብሎ ማይ